የኢድ አል-አድሃ ወይም አረፋ በዓል የፊታችን ሮብ ይከበራል። የዚህም በዓል ሰሞን ሰበብ አድርገን አንድ ታላቅ የሀገራችን ሙስሊም እናንሳ። በኢትዮጵያ ውስጥ እጅግ የተከበሩና የጥሩ ኢትዮጵያዊነት፣ የመልካም አማኝነት፣ የበሳል መምህርነት፣ የምጡቅ የሃይማኖት አባትነት ምሳሌ የነበሩት ታላቅ ሰው የቀድሞ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ታላቅ ሙፍቲ የነበሩት ክቡር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ። እኚህ ታላቅ ኢትዮጵያዊ የሃይማኖት አባት በአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ሲቀበሉ የነበረውን ሁኔታና በዚያን ጊዜ የተናገሩትን ቃል በማድመጥ እናስታውሳችሁ። እኚህ ታላቅ ኢትዮጵያዊ የሃይማኖት አባት በአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ሲቀበሉ የነበረውን ሁኔታና በዚያን ጊዜ የተናገሩትን ቃል በማድመጥ እናስታውሳችሁ። በሐጂ መሐመድ አወል መንዙማ አጅበን የዑለማ ቢናገር የሚሰማው ጠፋ፣ ማን ሰምቶ ማን ነግሮ ኪታቡም ተረፋ። ክቡር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከልጅነት ጊዜው ጀምሮ ለመማርና ዕውቀት ለመገቤት የነበረው ፍላጎት ወደር አልነበረውም። በመሆኑም በእስልምና ሃይማኖት ከፍተኛውን የዕውቀት ደረጃ ለማድረስ በርካታ ተግዳሮችና ችግሮች በጥበብና በጽናት ተቋቁመው በማለፍ ያሰቡትን የዕውቀት ደረጃ ለማሳካት ችለዋል። በዚህም ለብዙ የሙስሊም ሃይማኖት ተከታዮች በተለይም ለወጣት ሙስሊሞች ታላቅ አርአያነት ያለው ተግባር አከናውነዋል። በከፍተኛ ትጋት የሰበሰቡትን ዕውቀት ለሌሎች ለማስተላለፍ እንደሚገባ በማመን ወርቃማ ጊዜውን በማስተማር ስራ ላይ በማዋል የፈጸሙት ተግባር በተለይም ወጣት ደቀ መዝሙራንን በማፍራት ለሙስሊም ሃይማኖት ያበረከቱት አስተዋጽኦ በጣም ከፍ ያለ ነው። ከማስተማሩ ጎን ለጎን ከ50 በላይ መጽሐፍትን በመጻፍ የሙስሊም ማህበረሰብ በሃይማኖት ያለውን ዕውቀት እንዲያገኝ አስመስጋኝ ተግባር ፈጽመዋል። ቅዱስ ቁርአንንም በመተርጎም የሃይማኖቱን ተከታዮች እምነት ለማጠንከር ትልቅ አስተዋጽኦ አበርክተዋል። እንዲያስተዳድሩ በተመረጡባቸው አካባቢዎች ሁሉ የሙስሊሙን ህብረተሰብ በፍጹም ቅንነትና ታማኝነት አገልግለዋል። ይህንንም ግምት ውስጥ በማስገባት ዛሬ 25 ዓመት በፊት አዲስ አበባ መጅልስ ካውንስል የሙፍቲነት ማዕረግ ሰጥተውታል። በ1967 ዓ.ም የኢትዮጵያ የእስልምና ጉዳዮች ካውንስል አባልና የዑለማ ሊቀመንበር ሆነው እንዲያገለግሉ ተመርጠዋል። በዚህ ደረጃ ላይ ሳሉ በቀጣይ ዓመታት በሙስሊም ህብረተሰብ መካከል ከፍተኛ የከረረ አለመግባባት ብሎም መከፋፈል በተፈጠረ ጊዜ በሃይማኖቶቹ ተከታዮች መካከል ሰላምና መረጋጋት እንዲሰፍን ሙሉ ጊዜውን በመስዋዕት ያላሰለሰ ጥረት አድርገዋል። በመሆኑም በመላው ሀገራችን በሚገኙ ሙስሊሞች ዘንድ ሰላም እንዲፈጠርና አገሪቱ ወደማይገባ ትርምስ ውስጥ እንዳትገባ ከፍተኛ አስተዋጽኦ አድርገዋል። ከዚህ ጋር በተያያዘም በመንግስትና በሙስሊሙ ማህበረሰብ መካከል በተፈጠረው አለመግባባት ለመፍታት ቀዳሚ ሙፍቲ ሼህ ዑመር ኢድሪስ ዘለቀ ያልተቆጠበ ጥረት በማድረግ ሊፈጠር ይችል የነበረውን አላስፈላጊና አደገኛ በእርቅም በሰላም እንዲፈታ ትልቅ አስተዋጽኦ አድርገዋል። የኢትዮጵያ የእስልምና ጉዳዮች ዑለማ ጉባኤና የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ሊቀመንበር በመሆን አገራዊ ሃይማኖታዊ ኃላፊነትን በከፍተኛ ብቃትና ትጋት እየተወጡ ይገኛሉ። በዚህ ጊዜም በአገራችን የተፈጠሩ በህዝቦች መካከል አለመግባባት፣ ከልዩ ልዩ አካባቢዎች የዜጎች መፈናቀል፣ በአጠቃላይ የሰላምና መረጋጋት ብሎም አንድነት ፈተና ላይ መውደቅ ከመንግስትና ከልዩ ልዩ የህብረተሰብ ክፍሎች ጋር በመሆን ችግሩን በመፍታት የሀገራችን ሰላምና አንድነት ሙሉ በሙሉ እንዲረጋገጥ በተለያዩ መገናኛ ዘዴዎች አማካይነት በኢትዮጵያ አንድነት ዙሪያ በማስተማር እጅግ ከፍተኛ አስተዋጽኦ እያደረጉ ይገኛሉ። ለዚህም ተልእኮ መሳካት ወደ ተለያዩ አካባቢዎች በመሄድ የሚያደርጉት የተለያዩ ጥረቶች በሚሊዮኖች በሚቆጠሩ ኢትዮጵያውያን ዘንድ ታላቅ አክብሮትና ፍቅርን እንዲያተርፉ አድርገዋል። አዲስ አበባ ዩኒቨርሲቲ እርስዎ ያለምንም መቆጠብ በሙሉ ኃይሎ ለሀገርዎ ላበለኩት የላቀ አስተዋጽኦ እውቅና ሲሰጥ ክብርና ኩራት ይሰማዋል። ስለዚህ በአዲስ አበባ ዩኒቨርሲቲ ሴኔት ሙሉ ፈቃድና ከዩኒቨርሲቲው አስተዳደር ቦርድ በተሰጠኝ ስልጣን መሰረት ዶክተር ኦፍ ሁማን ሌተርስ ሆነሪስ ካውዛ የተሰኘውን የክብር ዶክትሬት ዲግሪ ሲሰጠው ከፍተኛ ክብር ይሰማኛል። ይህንንም ሽልማት ክቡር ጠቅላይ ሚኒስትር ዶክተር አብይ እንዲሰጡልን እጠይቃለሁ።
ከዚህ በመቀጠል ንግግራቸው የሚጣፍጠን፣ አርአያነታቸው የሚስበን፣ አባትነታቸው ኩራት የሚሆነን ክቡር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ። አጃይብ ነው፣ የሚገርም ነው። የተከበሩ ጠቅላይ ሚኒስትራችን ወርቃችን ወንድማችን ዶክተር አብይ አህመድ እንደዚሁም የትምህርት ቤቱ ኃላፊዎች ወንድሞቻችን፣ ክብራችን፣ እንዲሁም እዚህ የተቀመጡ ሁላ መሪዎቻችን፣ ወርቃማ የሆናችሁ ወንድሞቻችን፣ ተማሪዎቻችን ሲያዋችሁ ደስ የምትሉት እንኳን ላይ ቀን ያበቃችሁ እላለሁ። እንግዲህ የዛሬው ቀን አስገራሚ አስደናቂ በኢትዮጵያ ውስጥ ተሰርቶ የማያውቅ ታይቶ ተሰምቶ የማያውቅ ቀን እንደሆነ ላስረዳችሁ እፈልጋለሁ። ወንድሞቼ እህቶቼ፣ ወደ ሌላ ታልሄድ ወደ እኔው ስመጣ አንዱ አስገራሚ አስደናቂ ጉድ እናንተ ፊት እኔ ይህ ቁሜ በመሪዎቻችን አካባቢ በዚህ መልክ በህይወት የመጀመሪያ ስለሆነ ሊያስደንቀኝና ሊያስደንቃቸው ይገባል። የመጀመሪያ ጉድ ሳይ ነው። የመጀመሪያ አስገራሚ ክብር ሳገኝ ነው። ሌላው ሁለተኛው አስገራሚ አስደናቂው ነገር በተከበሩ ጠቅላይ ሚኒስትራችንና በኃላፊዎቻችን በእናንተ በወንድሞቻችን በተማሪዎቹ በአስተማሪዎቹ በኃላፊዎቻችሁ አማካይ በኢትዮጵያ ውስጥ የሃይማኖት አባት የሃይማኖት መሪ በዚህ ደረጃ ዶክተሬት ሲሰጥ የመጀመሪያ ስለሆነ የኔ ክብር ብቻ አይደለም። የኢትዮጵያ ነቢያችን አለይሂ ሰላቱ ወሰላም ከተላኩበት ጀምሮ እስከ ዛሬ ድረስ ላሉትም ለሞቱትም እህቶቻችን ወንድሞቻችን ክብር ነው ብዬ ነው የምቆጥረው። ተሰርቶ የማያውቅ ታልሞ የማያውቅ ታይቶ የማያውቅም። እንኳን ለእኛ ለሙስሊሞቹ አይደለም እንደኔ አመለካከት ለክርስቲያኖቹ ለወንድሞቻችን ለእህቶቻችን የኢትዮጵያ ክብር ነው፣ ሊደሰቱበት ይገባል እላለሁ። ሌላው አንደኛው አስገራሚ ጉዳይ እኔ በህይወቴ ከ8 ዓመት ከተወለድኩበት ጀምሮ ለፍቻለሁ በሃይማኖቱ። እዚህም አዲስ አበባ 54 ዓመቴ ነው። ለአንድነት ለሰላም ያልሄድኩበት አካባቢ ክልል፣ ዞን፣ ወረዳ ያልሄድኩበት የለም። 3፣ 4፣ 10 ጊዜ ሄጃለሁ። ለአንድነት ለፍቻለሁ፣ ለሰላም ለፍቻለሁ፣ ለመከባበር ለመተባበር ለፍቻለሁ። ሃይማኖታዊ ተግባራቴን ተወጥቻለሁ፣ አገራዊ ጉዳይን ተወጥቻለሁ። ግን ባላሰብኩት መልክ ነው የዛሬው ክብሬ። በጣም አመሰግናለሁ። እናንተንም አመሰግናለሁ። የሚገርም ነው። ከቀደም ላሉት መሪዎቻችን 38 ዓመት ለሊት ቀለፍቻላችኋለሁ። እንደዚህ ያለ ክብር ቀርቶ የቃላት ምስጋና አላገኘሁም። በዛሬው በተከበሩ በወርቃማው ጠቅላይ ሚኒስትራችንና በረዳቶቻቸው ባጋዦቻቸው አማካይ ዛሬ ይህን ማገኘቴ እኔ በህይወት ያላየሁት ደስታ ስለሆነ እናንተም ልትደሰቱልኝ እፈልጋለሁ። እንግዲህ ዛሬ ለየት ያለ ምላስ የስተዛሬ ያልሆነ ምላስ አግኝቼ ተናግሬ በሆን ደስ ባለኝ ነበር። ሌላ ምላስ የለኝም። እንዲያው እንዳላረዝምባችሁ እናንተም በደስታ እንድትኖሩ አላህ ያርግልኝ። ጠቅላይ ሚኒስትራችንን ሀያት ይስጥልኝ። ልጅ አላህ ያውጣላቸው። አገራችን ሰላም ትሁን። ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኑር።
እኛም በደስታ እንኑር በደስታ እንሙት። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ወንድሙ ሲናገር መቹነት ይለዋል ደሞ እሱ ምን ያውቃል እያለ ያማዋል። የአብስራ ታምሩ ፍቅር፣ ተስፋ፣ እምነት በሚል ርዕስ በ2017 የግጥምና ተረክ ስብስብ መጽሐፍ አሳትሞ ነበር። አበበ ባልቻ ከዚህ የአብስራ ታምሩ መጽሐፍ አንድ ተረክ ያነብልናል። ከቤት ትምህርት ቤት ይሰኛል። ከቤት ትምህርት ቤት ፍቅር፣ ተስፋ፣ እምነት የአብስራ ታምሩ 2017 ከቤት ትምህርት ቤት ከቤት ትምህርት ቤት መሄድ ምን ያህል እንደሚከብድ ያውቃሉ? ነገሩ እንዴት ያውቃሉ? በጠዋት ተነስቶ የለማንም እገዛ ፊትና ፍን አጥቦ ገላን አልብሶ ሆድና ቦርሳን ሞልቶ ከሰፈር ልጆች ጋር እየዘለሉ የተላፉና እየተሯሯጡ መሄድ ትዝታ የሚያስቀምጥና ሐሴት የሚሰጥ እንጂ አቅም የሚጠይቅ ተግባር ነው እንዴ እንደምትሉ አልጠራጠርም። ምናልባት ሰዓታት ተጉዘው ለትምህርት የሚቀመጡ የገጠር ልጆች እንዳሉ ብነግራችሁም ኃይሌ ገብረ ሥላሴ እንደ ምስክር ጠርታችሁ ከቤት ትምህርት ቤት ስለሮጠ ነው ይህን የመሰለ ዝናና ሀብት ላይ ደረሰው ብላችሁ ልታስተባብሉ እንደምትችሉ አውቃለሁ። ኃይሌን ኃይሌ ሆነው ከቤት ትምህርት ቤት ለመሄድ የከፈለው መስዋዕትነት ነው። ከቤት ትምህርት ቤት መሄድ ይህን ያህል ከባድ አይደለም። ቢሆንም ልክ እንደ ትምህርት ሁሉ ለነገ የሚያዘጋጀን አንድ የትምህርት አይነት ነው ብላችሁ ቁሌን ልትገፉት እንደምትችሉም አውቃለሁ። ግን ለተቀማጭ ሰማይ ቅርብ ነው። የኔን የቋሚውን ችግር ለመረዳት መቆም አለባችሁ። ተቀምጦ መፍረድ ለዳኛ ነው። ከቤት ትምህርት ቤት ለመሄድ ራሳችሁን በፈጣሪ ኃይል ማበረታታት ግድ የሚላችሁ እኔን ስትሆኑ ነው። ትምህርት ቤት ላለመሄድ በትዕቢት ተሞልታችሁ ሰበብ የምትደረድሩት እኔን ስትሆኑ ነው። ትዕቢት ስል ምን ትዝ አለኝ? ከቤት ከመውጣባቸው ጥቂት ቀናቶች ውስጥ በአንዱ መገናኛ ሙሉጌታ ሕንፃ ጋር የገርጂ ታክሲ ለመያዝ ደረቴን ነፍቼ የቄንጥ በሚመስለው ወልገድ ጋዳ አረማመዴ ሕዝብ እንደ ተአምር እያየኝ ከታክሲው ፊት ተሰይሜ አጎቴ ጋቢናውን እስኪከፍት እንደ ሙሽራ ቆሜ ስጠብቅ ከኋላ አስገባው አሉ አንድ ጠና ያሉ ሰውዬ ትዕቢትና ንቀት ባዘለ ንግግር። አይ እዚህ ስለሚመቸኝ ነው አልኩኝ በተኮለታተፈ አንደበቴ። ከኋላ ለመግባት ብዬ ሐሳቤን ሳልጨርስ እኔ አንተን ሳወርድ ስጭን አልገኝም፣ ካልተመቸ በሌላ መምጣት ትችላለህ አሉ እኒህ ጠና ያሉ ሾፌር። ዕድሜና በጎ ልማድ ሳይሆን በሽታ ነው እንደጠናባቸው እያልኩ ወደ ኋላ ሸሸት አልኩ። አጎቴ ግን አልተሸነፍም አለ። ያውን በእነዚህ አይነት አጋጣሚዎች በተደጋጋሚ ስላልተመታ በንጹሕ አእምሮ አምኖ መቀበል ተሳነው። ታሞ እንጂ ተረግሞ መሰልዎት? ተፈጥሮ እንጂ ሰክሮ መሰልዎት? ደሞ አንቱ ማለቴ የቀለሉ ነዎት። አቅፎ በግድ ሊያስገባኝ ምንም አልቀረውም። አልጭንም ማለት መብቴ ነው አሉ ሽማግሌው። ሕዝቡ በጸጥታ እንደ ቴሌቪዥን ድራማ ያየናል። አንዳንዱ እንደ ቲክቶክ ቪዲዮ ያሰልፈናል። ተሳፋሪውን በዝምታ አንዳንዱ በሐዘኔታ ያየናል። ግን ሰውየውን ስህተት ነው አግባብ አይደለም ያደረግከው ብሎ የሚናገር አንድም ሰው አልነበረም። ተሳፋሪውም ከኔ መንገላታት የራሱን በጊዜ ያሰበው ቦታ መድረስ ስለሆነ የሚያስበው ቶሎ ገለል ብዬላቸው ሞልቶ ቢወጣላቸው ደስታቸው ነው። አጎቴን አረጋጋሁትና እንዲህ አልኩት። አየህ ሰው ከንፈር ከሚመጥ አስተያየት ቢሰጥ ከመጠጠም ለአካል ጉዳተኛ ብቻ ሳይሆን ለእንዲህ አይነት አእምሮ ጉዳተኛም ቢመጥ ችግራቸውን በከንፈር ዱላ ያውቁ ነበር አልኩት። እና ምን ለማለት ፈልጌ መሰላችሁ?
ትዕቢት የድንቁርና ውጤት ነው። ሰው መሆንን ያልተረዳ ጌታው ጊዜ መሆኑን ያላወቀ ሰው ድርጊት ነው። አሁን ይሄ ሹፌር አድርገውና ያሰበበት ሳይደርስ ኢምፔሪያል አካባቢ አንድ ሲኖትራክ ጋር ቢጋጭ ነገ የሰው ድጋፍ የሚፈልግ ታክሲ ለመሳፈር ወገቡ የማይፈቅድለት ሰው ይሆናል። አካል ጉዳተኝነት በተፈጥሮ ወይም በበሽታ ብቻ የሚመጣ አይደለም። በአደጋ በጦርነቶች የሚያጋጥም ለሁሉም ሰው ዕጣ ሊሆን የሚችል ነገር ነው። ወደ ታሪኬ ልመለስና እኔ ወደ ትምህርት ቤት መሄድ እንዳለብኝ ሳስብ መጀመሪያ የማደርገው በትዕቢት መሞላት ነው። ምን ያመጣሉ፣ ከዚህ በላይ ምን ሆናለሁ የሚል ተስፋ መቁረጥ ውስጤን ሲሞላኝ ነው እንጂ ባህላችንና ማህበረሰባችንን አመሉን እንጂ ዓይንና አፉን ጓዳ መደበቅ አያውቅበትም። እንኳን በልጅነት አሁን አድጌ ወደ ትምህርት ቤት ለመሄድ ከላይ ያሉትን አይነት ማግለል ብቻ ሳይሆን አሁን አልፎ ከቤተሰብ ጋር ሳወራው የሚያስቀንም የሚያስገርመንም አስቂኝ ገጠመኞች ሞልተዋል። እንደውም ባሳዛኝ ነገር እንዲህ ከማደክማችሁ አንድ ሁሌ እንደ አዲስ የምንስቅባት ገጠመኛለች። እሷን ልንገራችሁ። አንዴ ከልጆች ጋር ሰብሰብ ብለን ከትምህርት ቤት እየተመለስን የባጤ ቆጡን እያወራን እንደሳቅን እየተጫወትን የአስፋልቱን ዳር ይዘን አንዴ እየቆምን በቀስታ እየተራመድን ሳለ አንድ ጎልማሳ ከመንጋው ነጥሎ እንደሚታረድ ሰንጋ ከግር ጥፍሬ እስከ ራስ ፀጉሬ ይመለከተኛል። ይህ ሁሉ ሲሆን አንዷ የቅርብ ጓደኛዬ አንዴ ሰውየውን አንዴ እኔን ታያለች። የተለየ ነገር ምን አለበት ብላ በሚመስል መልኩ አገላብጣየችኝ። ሰውየው ግን አምሯል። ከሌላ ዓለም ፈልሼ የመጣሁ ሌላ ፍጡር የሆንኩ እስኪመስለኝ ድረስ ዓይኑን ሊነቅል አልቻለም። ዓይኑን ሽሽት አንገቴን ስደፋ ጓደኛዬ ቀለብ አርጋ ወንድም አይሸጥም እንፈልገዋለን ብላ ክንዴን ይዛ እያሽካካን ዞረን እያየን ይሄን ነው ሁሌም የምናወራው ነው። እኔን እያዩ አደናቅፏቸው የሚወድቁም አሉ። አሁን ቢጎዱ አሳክመኝ ይሉ ይሆን ብዬ ከጎን ያለው ሰው እንዳይናደድ ወደ ጨዋታ ቀይረዋለሁ። እኔ እንደሆን ለምጄው እንደ ሙዚቃ ለእርምጃ ማጀቢያ ካደረግኩት ቆየሁ። እንደውም አንዳንዴ እንዲህ አይነት አጋጣሚዎችን ሳጣ በጊዜ ሂደት እየሄዱ እስክስታይን አቆምኩ እንዴ ብዬ ራሴን ቼክ አደርጋለሁ። አብሮኝ የሚወጣ ሰው ግን ሁሌም ታምር ነው የሚሆንበት። ሰው እንዴት ጉድለት ለማየት አይኑ ይፈጣል? ጉድለት የሌለበት ይመስል የሰውን ጉድለት ለማየት እንዴት መንገዱን ይስታል ይሉኛል። እንደኔ ልዩ ሁኑ እላቸዋለሁ። ጠብረር ነዋ፣ ግድ ነው። እና ያንን ሁሉ ችግር ይዞ አፍጣጭና መጣጭ እንጂ አጋዥ በሌለበት ማህበረሰብ መሰረተ ልማት አይደለም መሰረት በሌለው ጎዳና ተጉዞ ትምህርት ቤት ደርሶ መምጣት ማለት ለእኔ ትልቅ የቤት ሥራ ነው። ሌሊት የምረግጣትን መሬትና የምታጠፋትን ማታጠፊያ አእምሮዬ ላይ ስስል ነው ማድረው። ለዛሬ የመሄድ ፍላጎቴ ትላንት የመታኝ እንቅፋት ክብደት ይወስነዋል። ትላንት ያደናቀፈኝ ጉድጓድን ዛሬ ቤት እንደማመልጠው በአግባቡ የቤት ሥራዬን ከሠራሁ በጥሩ ሞራል ለመሄድ እነሳሳለሁ። መራመድ ሂሳብ፣ አካሄድ ፊዚክስ፣ ሚዛን መጠበቅ ኬሚስትሪ የሆኑብኝ አብዛኛውን የልጅነት ዕድሜን በቤተሰቦች እርዳታ ነው የተመላለስኩት። መሄድ ማለት ለእኔ ያልተማሩት ፈተና ማለት ነው። ጉዜዬ በአደጋ የተከበበ ነው። በግጭት የታጀበ በእንቅፋት የተሞላ ነው። ከአውሮፕላን በቀር ያልገጨኝ የለም። ማጋነን አይደለም። ከጫማ ማሰሪያ እስከ ጥቃቅን ጠጠሮች አክሮባት አሰርተውኛል። ከቡችላ እስከ አህያ፣ ከጋሪ እስከ ባለ 4 ጎማ ተሽከርካሪ በአካሌ ላይ መብት ኖሯቸው አሻራ አሳርፈዋል። መኪና ስላችሁ በሀገር የሞላው ቪትስ እንዳይመስላችሁ። እየተመናመነ ያለው ብርቅዬ ቮልስ ነው። ፈልጎ አፈላልጎ የሳመኝ እንደሱ ብርቅ እያገኘው ብሎ መሰለኝ ከየት መጣ ሳልሎ መጥቶ የተላተመኝ። ሌላው በቀን አንድ እንቅፋት ደንብ ነው። እንደዚህም ሆኖ መጓዜን አላቆምም። ወጥቶ መግባት መቻል በራሱ ስኬት ነው። ሁሉንም እንዳመጣጡ ተቀብዬ ከትናንት ዛሬ ለመሻል ከምርኩዝ ለመውጣት ራስን ችሎ ሽር ጉድ ለማለት እማርበታለሁ። ምን ጠንካራ ጫማ ባደርግ ሶል በርክቶልኝ አያውቅም። ምን የተመቸ ብጫም መንገዴ ሰምሮልኝ አያውቅም።
ታዲያ ልጅ እያለሁ ጫማ እየጨረስኩ ሳስቸግር አባቴ ከአጎቴ ጋር ተማክረው ቆዳ ጫማ ገዙልኝ። ታዲያ ጫማውን ለብሼ ምን የተለየ ተአምር ባይፈጠርም አረማመዴ የተቀየረ እስከሚመስለኝ ድረስ ሰለሜን እየጨፈርኩ ትምህርት ቤት ሄድኩ። ታዲያ ገና ግቢ እንኳን ሳልገባ አንድ ጓደኛዬ ለምን እኔን ጫማ ያደረግከው አለኝ። አያምርም አልኩት። ጥያቄው ግርታ ቢፈጥርብኝም ከፍ አድርጌ ያሳየሁት። ከየት እንደመጡ ያላየኋቸው የክላስ ልጆች ተጨምሮ ሳቁ። ማሞ ደንቆሮ ብለው ተደቋቁሙ። በኋላ እንደተረዳሁት የትልቅ ሰው አይነት ጫማ ነው የለበስኩት። ወደ ቤት እንደተመለስኩ አባቴን ከዚህ በኋላ ጫማ ስትገዛ አማካሪ ቀይር ወይም አብረን ሄደን እንገዛለን አልኩት። እሱም ሲነግረኝ ከጊዜያዊ ብልጭልጭ ምቾት ያለው ጠንካራ እድሜ ያለው ነገር አስቦ እንደሆነ ትምህርት ቤት በማለማርበት መንገድ አስተማሪ እና ከቤት ትምህርት ቤት መሄድ እንዴት እንደሚከብድ አብሮኝ የተንገላቱት ቤተሰቦቼ እግሬና አይኔን የምናውቀው። ተነስቶ ቤት ያለውን እንደመተጣጠብ ቁርስ መብላትና መሰል ነገሮች በሰው ገዛ አድርጎ ያን ኮብልስቶንና ኮረኮንች ከፀሐይና ነፋስ ጋር ተጋፍቶ በአቧራው ተጨናብሶ በጋሪው በድጋሚ ላለመገጨት በሽሽት ታክሲ ተራ ደርሼ በከንፈር ሙዚቃ የታጀበ የሰውን አስተያየት አጣጥሜ ጋቢና ለመግባት ከወያላው ጋር ተለማምጬ ትምህርት ቤት አካባቢ ደርሼ ያለኝን ኃይል ሰብስቤ የቀረችውን መንገድ እኩል ከጓደኞቼ ጋር ትምህርት ቤት ስገባ ሬከርድ የሰበርኩ ያህል ነው ጭፈራ ቀረሽ ፈገግታ የምለብሰው። ውሎዬ የጦረኛ ነው። አንድ ወታደር ጦር ሜዳ ውሎ ድል አድርጎ ሲገባ ጉሮ ሸባ እንደሚባለው ሁሉ እኔም በብቸኝነት መሄድ በጀመርኩባቸው በመጀመሪያዎቹ አካባቢዎች በአማን ስገባ ልቤ በደስታ ታሞ ይመታል። መጀመሪያ አካባቢ የቤተሰብ አባሎች ነበሩ የሚያደርሱኝ። አክስቴን ጨምሮ ታላቅ እህቴን በየተራ ያደርሱኝ ነበር። ከ8ኛ ክፍል ሳልፍና በቅርብ ያሉ ትምህርት ቤቶች ኃላፊነት አንወስድም ካሉ በኋላ ራቅ ያለ አካባቢ በመግባቴ አባቴ ወደ ሥራ ሲወጣ አድርሶኝ ማታ ከሰው ጋር እመለስ ነበር። አንድ ቀን አባቴ ሳይችል ቀርቶ ሰው ሲልክልኝ ተሰምቶኝ ከዚህ በኋላ አሽከር አልፈልግም አልኳቸው። ሰፈሬ የሚገኝ ማምሻ እየሄድኩ ከራሴ የምጫወትበትና የምመክርበት የመንፈስ ምግቤ አባ ኪሮስ ቤተ ክርስቲያን ሄጄ ወይ ትምህርት ቤት ወይም አንተ ወዳለበት ውሰደኝ ጉልበቱ ነኝ ብዬ ጉልበቴን ሰንቄ ተመለስኩና ቤተሰቦቼን ሰብስቤ ከዚህ በኋላ ወደ ትምህርት ቤት የሚሄደው ብቻዬን ነው፣ ሞግዚት አስከትዬ አልሄድም፣ ለፈጣሪ ነግሬዋለሁ፣ እሱ ከፈቀደ በሰላም ደርሼ እመለሳለሁ፣ ካልሆነም እሱ እንደፈቀደ ሆናለሁ ብዬ ያለ ማንም ሰው እገዛ መሄድ ጀመርኩ። ግን ቢሆንም ለተወሰነ ጊዜ አሁን የተወኝ አልነበረም። ከሩቅም ቢሆን እየተከተሉ ሰላም መግባቴን ያረጋግጡ ነበር። ግን የማረሳው የሁለተኛ እናቴ ያክስቴን ነው። ቢወድቅ እንኳ የሚያነሳው አይኖርም ብላ ትከተለኝ ነበር። ይኸው አሁን በቤተሰቦቼ ያላሰለሰ ጥረት ከ12ኛ ክፍል በኋላ የርቀት ገብቼ በዚህ ዓመት እመረቃለሁ። ግን እዚህ ደርሼ ወደ ኋላ የምመለከተው ብዙ ነው። ፍቅር፣ ተስፋ፣ እምነት፣ የአብስራ ታምሩ